አቶ ልደቱ አንዱ ድምዳሜው ወይም ደግሞ አሁን ያለውን ሁኔታ በሚመለከት የሚያምነው የኢትዮጵያ መንግስት ወይም የጠቅላይ ሚኒስትር አብይ አህመድ አስተዳደር የባህር በር ለማግኘት የኃይል አማራጭን እንደሚጠቀም ነው። እንደዛ ነው በንግግራቸው ውስጥ ያንን የተረዳ ነው። በኃይል አይሆንም ነው፣ ውርዱም ከዛ ጋር የተያያዘ ነው። በኃይል ነው ለማግኘት እየተሞከረ ያለው። ይሄ እንደማይሳካ ለማወቅ ያን ያክልም ነብይ መሆን እኮ አይጠይቅም ነው የሚለው እንግዲህ አንቱም እየቀላቀልኩ ነው። እዚህ ላይ አንድ እንነጋገራለን። ሁለተኛ አቶ ልደቱ የሚለው የባህር በር ለኢትዮጵያ ያስፈልጋታል፣ ግን ሊሳካ የሚችለው በዲፕሎማሲያዊ መንገድ ነው የሚለው። ሶስተኛው የኢትዮጵያ መንግስት የሚሄድበት መንገድ ለጎረቤቶቻችን ላይ ስጋት የሚፈጥር በመሆኑ ምክንያት አጀንዳውን በእጅጉ ይጎዳዋል፣ የባህር በር አጀንዳን በእጅጉ ይጎዳዋል የሚል ነው። እነዚህ ሶስቱ ላይ ሀሳብ እንሰጣለን። አንደኛ በኃይል ነው የሚለው ላይ ነው። ከየት ልጀምር መሰላችሁ? እኛ ሀገር ላይ ኃይል የሚባለው ነገር በጣም ኔጌቲቭ ብቻ ተደርጎ እንዲታይ ነው እየሆነ ያለው። አንድ በጣም የኢትዮ ሰላም ቤተሰቦች እንድታቁትም እንድትረዱትም የምፈልገው ነገር ኃይል አማራጭ ነው፣ አንድ መሳሪያ ነው። በፍጹም የኃይል ነገር ምናምን እንደዚህ የሚባል ነገር የለም። ኃይል እንደውም በአብዛኛው መንግስታቶች ፍላጎታቸውን ለማሳካት የሚመርጡትም አማራጭ ነው። ለዛ ነው መከላከያ ኃይል ኖሯቸው፣ መከላከያ ኃይል ሁሉ ራስን ለመከላከል ብቻ እኮ አይደለም፣ ይገባኛል የሚለውንም ለመንጠቅም ነው እኮ። ይገባኛል የምትለውን ለማግኘትም እኮ ነው። ለዛ እኮ ነው የጦር ኃይላቸውን የሚያደራጁት፣ የጦር ኃይላቸውን የሚያጠናክሩት። አንድ ማስፈጸሚያ ስልት ነው ኃይል። ይህ መታወቅ አለበት። በኃይል ነው ለማግኘት እየተሞከረ ያለው ምናምን ሲባል መሳቀቅ አያስፈልግም። በፍጹም እንደዛ እንዳይታይም ተብሎ መሳቀቅ ብዙ አያስፈልግም። አንድ መታወቅ ያለበት እሱ ነው። በኃይልም ከሆነ ኦፍኮርስ ምንም ይሄን ያክል አንዳንድ ሰዎችን ስለማይ ነው የኢትዮጵያ መንግስት በሽምግልና የፈለገው ምናምን የሚለው ኦፍኮርስ እውነታው እንደዛ ነው። ግን ከመሳቀቅ እንዳይሆን ብዬ ነው። አሁን ነገ ከነገ ወደ ኢትዮጵያ መንግስት በኃይል ነው ቢለን ምን ልንል? ስህተት ነው ልንል አይደለም። ኃይል አማራጭ ነው። እንደውም በአብዛኛው የሚሰራውም አማራጭ እሱ ነው። እውነት ለመናገር የሚሰራውም አማራጭ እሱ ነው። ውይይት፣ ድርድር ምናምን የሚባል ነገር አብዛኛውን ጊዜ አይሰራም። እንኳን አፍሪካ ውስጥ ይገርና ሌላውም አካባቢ ላይ ሲሰራ እያየን አይደለም። ሌላውም ሀገር ላይ ሰልጥኗል የሚባሉ አካላቶች ላይ ራሱ እንኳን ወይ በማዕቀብ ወይ በማስፈራራት ወይ በጦርነት ነው ፍላጎታቸውን ሲያስፈጽሙ እያየን ያለ። ተወያይተው ተደራድረው እንደዛ አይደለም እንደዛ። ዋናው መነሳት ያለበት ጥያቄ አሁን የኢትዮጵያ መንግስት ኃይልን የመጀመሪያውና ብቸኛው አማራጭ አርጓል ወይስ አላደረገም? ዋናው ነገር እሱ ነው። እውነት ነው የኢትዮጵያ መንግስት የኃይል አማራጭ ጠረጴዛ ላይ እንዳለ በተለያየ አይነት መንገድ ገልጿል። የመከላከያ ባለስልጣናት ወይ መከላከያ ከፍተኛ አመራሮች የሚያወሩት ንግግር ያ እንዳይካድ የሚያደርግ ነው። ምንም በማያስተባብል አይነት መልኩ የኃይል አማራጭም ጠረጴዛው ላይ ስለመኖሩ ጠቋሚ ነው። ነገር ግን በኃይል ብቻ ነው የምናገኘው የሚል ድምዳሜ በመንግስት ውስጥ እንዳለ ግን ሊያስረዱ የሚችሉ አይደሉም።
የኃይል አማራጭ ጠረጴዛው ላይ አለ ማለት ያ አካል ሊወስድ ያሰበው የኃይል አማራጭን ብቻ ነው ማለት አይደለም። እውነት ነው፣ የኃይል አማራጭ አለ ጠረጴዛው ላይ። እሱን የሚጠቁሙ ንግግሮች አሉ፣ የአደባባይ ንግግሮች። እንደው እነሱን ለማስተባበል ብለን ራሳችንን እናዋርድ ካላለን በስተቀር ምንም የኃይል አማራጭ እየታሰበም ጭምር እንዳለ ወይም ጠረጴዛው ላይ እንዳለ የሚጠቁም ነው ንግግሩ። ነገር ግን ዋነኛውና የመጀመሪያው አማራጭ ተደርጎ ተወስዷል ወይ ነው? ተወስዷል ወይ ነው ዋናው ነገር። አልተወሰደም። የመጀመሪያው አማራጭ የተወሰደው እንነጋገር፣ እንወያይ ነው፣ እንደራደር ነው፣ በሆነ ነገር እንለዋወጥ ነው፣ እንደ መልካም ጎረቤት በጋራ ጥቅማችን ላይ እንነጋገር ነው እየተባለ ያለው። በኢትዮጵያ መንግስት በኩል የመጀመሪያ አማራጭ ሆኖ እየቀረበ ያለው ይሄ ነው። ይሄን ለምን እንደምንክድ አይገባኝም። ኦፍ ኮርስ እኔ አሁን የኃይል አማራጭ አልታሰበም ብዬ ልክድ አልችልም፣ ታስቧል። ነገር ግን ደግሞ አት ሴም ታይም ደግሞ መንግስት እያስቀደመ ደግሞ ያለው የውይይትን ጉዳይ ደግሞ መሆኑንም መካድ ደግሞ አልፈልግም። ለዛ ሙቅና መስጠት እፈልጋለሁ። እኔ እንደውም በዚህ ይሳካል ብዬ ማላምን ሰው ማለት ነው። ውይይት፣ ድርድር ይሳካል ብዬ ማመን ሰው አይደለሁም። እሱንም መጣበታለሁ። እናት ወልደቱ ቢያንስ ለዚህ እውቅና መስጠት አለባቸው። የኢትዮጵያ መንግስት ለውይይት ቅድሚያ ሰጥቷል፣ ለንግግር ቅድሚያ ሰጥቷል፣ ለሽምግልና ቅድሚያ ሰጥቷል፣ ለልውውጥ በንግድ አይነት መልክ ቅድሚያ ሰጥቷል፣ ቅድሚያ ሰጥቷል። ይሄንን የሻዕቢያ ሰዎች አያወሩትም፣ ይሄንን ግብጾች አያወሩትም። እነሱ የሚሉት ሊወሩን ነው። ቢያንስ እኛ ከዚህ የተለየ ማለት አለብን ወይ? የኢትዮጵያ መንግስት እስከ ጥግ ድረስ በሰላማዊው አማራጭ መግፋት አለበት ማለት አንድ ነገር ነው። ግን ለዛም ክፍት መሆኑን እያሳየ እየተናገረ ባለበት አይነት ሁኔታ ለውይይትም ለድርድርም ለልውውጥም ምንም ፍላጎት እንደሌለው ተደርጎ በኃይል ብቻ ለማግኘት እንደወሰነና እሱን አማራጭ ብቻ እያየ እንደሆነ አድርጎ ማቅረብ እውነት ለመናገር ፍትሃዊም አይደለም፣ ፍትሃዊ አይደለም፣ እንደ ኢትዮጵያዊም ልክ አይደለም፣ ልክም አይደለም። ካያችሁ ለውይይትም ለንግግርም ለሽምግልናም ለምንም አይነት ነገር ዝግ የሆነው በኤርትራ መንግስት በኩል ነው። እንደውም ይሄ ጥያቄ የኢትዮጵያውያን ጥያቄ አይደለም ብለው ክደውት ልደቱ አያሌው የባህር በር ጥያቄ የለውም። ታውቃላችሁ፣ በሻዕቢያዎች አእምሮ የባህር በር ጥያቄ የለውም ልደቱ የባህር በር ጥያቄ ቢያነሳ የዩኤኢ ወይም ደግሞ የሆነ ሀገር ተላላኪ ነው ለሻዕቢያዎች። በዛ አይነት ግንዛቤ ውስጥ ሆነው ያሉ አማራጮችን በሙሉ ከኃይል ውጭ ያለውን የዘጉት የኤርትራ ባለስልጣናት ናቸው። ይሄ መታወቅ መቻል አለበት። ይሄን መካድ ልክ አይደለም። ይሄን መካድ ፖለቲካም አይደለም። ለማን እንደሚጠቅም ግልጽ እኮ ነው። ይሄን መካድ ለማን እንደሚጠቅም ግልጽ ነው። ያለ የሚታይ እና ሪኮግኒሽን ልንሰጠው የሚገባን ነገር መካድ ልክ አይደለም። እኔ ለዚህ ዋጋ መሰጠት አለበት ባይ ነኝ። ግን እንዳልኩት ጠረጴዛው ላይ ይሄ ብቻ ግን አይደለም ያለው።
በእኔም እምነት ጠረጴዛው ላይ መኖር ያለበት ይሄ ብቻ ሳይሆን ሌሎች አማራጮችም ናቸው። ይህ መታወቅ አለበት። አንድ ሌላው ከዚህ ጋር ተያይዞ ከኤርትራ ጋር የኤርትራ መንግስት ጋር የሚኖረው ጦርነት ኢትዮጵያ የባህር በር ጠየቀችም አልጠየቀችም የሚቀርም አይደለም። ምን እያልኩ ነው? ከኤርትራ መንግስት ጋር ወደ ጦርነት ቢገባ ዋነኛው ምክንያት እሱ አይደለም። የኢትዮጵያ የባህር በር ጥያቄ አይደለም። አሁን ግን አቶ ልደቱ ኢትዮጵያ የባህር በርን በኃይል ነው ለማሳካት እየሞከረች ያለችው የሚለው ነገ ከነገ ወዲያ በሁለቱ ሀገራት መካከል ወደ ጦርነት ቢገባ ኢትዮጵያ ለባህር በር ፍላጎቷ ስትል የገባች አድርጎ የሚያቀርብ የኢትዮጵያን የሚከስ የሚወነጅል ነው። ግን አይደለም። ኢትዮጵያ የባህር በሩን ትቼዋለሁ፣ በውይይት ሞከርኩ፣ በህጋዊ መንገድም ለማግኘት ሞከርኩ፣ አላዋጣኝም። ሽምግልናም አልኩ፣ ሽማግሌዎቹም በቃ አላዋጣቸውም፣ ትቼዋለሁ ብትል ጦርነቱ የሚቀር እንዳይመስላችሁ። የጦርነቱ ዋነኛው ምክንያት የኢትዮጵያ የባህር በር ጥያቄ አይደለም። የጦርነቱ ዋነኛ ምክንያት የሻዕቢያ በኢትዮጵያ የውስጥ ጉዳይ ላይ መግባት ነው። የጦርነቱ ትክክለኛው ምክንያት እሱ ነው። ሻዕቢያ በባህር በር ጉዳይ አልነጋገርም ማለቱም አይደለም። ኢትዮጵያም የባህር በር ጉዳይ ማንሳቷም አይደለም። ሻዕቢያ በኢትዮጵያ የውስጥ ጉዳይ ላይ መግባቱ እስከቀጠለ ጊዜ ድረስ፣ ታጣቂዎችን መርዳቱ እስከቀጠለ ጊዜ ድረስ፣ ከቲፒኤልኤፍ ጋር የጦርነት ግንኙነት ማድረጉ እስከቀጠለ ጊዜ ድረስ መቼም በእርግጠኝነት ልደቱ ይክዷል ብዬ አላስብም። በእርግጠኝነት ምክንያቱም የቲፒኤልኤፍ ሰዎች በግልጽ ነው የሚናገሩት። ልደቱ ሄዶ የሚቀርብባቸው የቲፒኤልኤፍ አፈቀላጤዎች ይህን በግልጽ ነው የሚናገሩት። ስለዚህ አይክደውም። ይሄ እስካለ ጊዜ ድረስ ጦርነቱ አይቀሬ ነው፣ አይቀሬ ነው። የኢትዮጵያን መንግስት ዝም ብለህ እይ ልንለው አንችልም። በውስጥ ጉዳይ ላይ ተገብቶ የሚደረግን ነገር ዝም በንግግር በውይይት ፍታው ልንለው አንችልም። ትናንት እኮ አንተም ስላስገባ አሁን እነሱም ቢያስገቡ ዝም ማለት አለብን ሊባል አይችልም፣ አይችልም። የኢትዮጵያን መንግስት በዚህ ጉዳይ ላይ የኃይል እርምጃ መውሰድ የለብህም ልንል የምንችልበት ምንም ምክንያት የለም። ምንም። የኢትዮ ሰላም ቤተሰቦች ማወቅ ያለባችሁ የጦርነቱ ምክንያት ወደፊት ላይ የሚመጣው የባህር በር አይደለም። የባህር በር አይደለም። በኢትዮጵያ የውስጥ ጉዳይ ላይ ካልፈተፈትኩ፣ ችግር ካልፈጠርኩ የኖርኩ አይመስለኝም የሚለው አካል በሚያደርገው ጣልቃ ገብነት ምክንያት የሚፈጠር ይህን ማወቅ ያስፈልጋል። የኃይሉን አማራጭ የኢትዮጵያ መንግስት ፈልጎት እንደገባ አድርጎ ማቅረብ ስህተት ነው። ኢቭን ቢደረግም እንኳን ከባህር በር ጋር የተያያዘ አይደለም። ጦርነቱ የማይቀር ነው፣ ግን ከባህር በር ጋር አጀንዳ ግን አብሮ ማያያዙ ግን ጥሩ ነው። ጥሩ ነው። ምክንያቱም ለትርፍ ነው መዋጋት ያለብን። አይቀርም እኮ አልኳችሁ ጦርነቱ። የባህር በር አጀንዳ ባይነሳ ጦርነቱም አይቀር ነው። በውስጥ ጉዳያችን ጣልቃ እስከተገባ ጊዜ ድረስ ለዛ አጸፋውን መመለስ ግዴታ ነው። ስትመልስ ያንን አጸፋ ለትርፍ መሆን አለበት። ልክ እንደ ትግራዩ ጦርነት የምትከስርበት መሆን የለበትም። ለትርፍ ነው።
የሆነ ነገር ማትረፍ አለበት። ስለዚህ እንደውም እኮ ኢትዮጵያ የባህር በር አጀንዳ አላት፣ አያይዘህ ትወስደዋለህ። አያይዘህ ትወስደዋለህ። የሰውንም ከጎን ለማሰለፍ ብሔራዊ ስሜትም ለመፍጠር ምንም ከብዙ ነገሮች አንጻር ጥቅም አለው። ከስልትም አኳያ ተሰልቶ ነው የምላችሁ። ሌላው እንደውም ከባህር በርም ጋር ደግሞ እናያይዞም ከተባለ የኤርትራ ከፍተኛ ባለስልጣናት፣ የሻዕቢያ ሰዎች ኤርትራ ነፃነቷን ያገኘችው በኃይል ነው ብሎ ነው የሚያምኑት፣ በጦርነት ነው ብሎ ነው የሚያምኑት። ይሄ በሌላ አገላለጽ ኢትዮጵያ የባህር በሯን ያጣችው በኃይል ነው እንደማለት፣ በኃይል ነው እንደማለት። በኃይል ያጣከውን ወሳኝ ጉዳይህን ተነጋግረን ተወያይተን ምናምን መልሱ ብለህ በፍጹም አሻፈረኝ ካሉህ በኃይል ይሄንን ለማግኘትና ለመመለስ መሞከርህ ምንም ስህተት የለውም። ምንም ስህተት የለውም። ኢቭን ነው እያልኩ ያለሁት። ይሄ የኢትዮጵያ መንግስት በባህር በር ጉዳይ ኃይልን አላስቀደመም። ኢቭን ወደ ጦርነት እንኳን የሚገባ ከሆነ ከባህር በር ጋር በተያያዘ አይደለም፣ ሌላ ወደ ጦርነት ሊያስገባ የሚችል በቂ ምክንያት አለ። እንደውም የኢትዮጵያ መንግስት ችላ ያለው ማለት ችላ ያለው በቂ የሆነ ምክንያት አለ። አንዱ እኮ ስንወቅሰው የነበረው መንግስትን ምንድን ነው ሉዓላዊነትን ማስከበር አልቻለም አይደለም እንዴ? እና ያ ሉዓላዊነት ተከበረ እንዴ አሁን? ወይንስ እኛ በጠየቅነው ጊዜ ስላልሆነ አንተ በፈለከው ጊዜ ልታደርገው አይገባም እያለ እና በቂ ምክንያት አለው ነው ማለት። ግን ከባህር በርም ጋር በተያያዘ የባህር በርንም በኃይል አስመልሳለሁ ቢል ኢትዮጵያ የባህር በር ያጣችው በኃይል ነው። በኃይል ነው ያጣችው። በኃይል ለማስመለስ መሞከርም እንደው የተሞከረም አይደለም። በዛም አይነት መልኩ የሆነ እንትን እንዳለ ይታወቃል። ግን እንደው በቃ በኃይል ብቻ ነው የመጀመሪያው አማራጫችንም እሱ ነው ቢባል ይህን ያክል የሚያስደነግጥ መሆን የለበትም። ሌላው አንዳንዴ ከአዋጭነትም ጋር አያይዘው የሚነሳ ነገር አለ። አያዋጣም፣ ኢትዮጵያ ውስጥ ችግር አለ፣ እንደገና ሌላ ጦርነት ውስጥ መግባት ናም ብለው ጉዳዩን በጣም በጣም የሚያወሳስቡት ሰዎች አሉ። እኔ እውነቴን ነው የምላችሁ፣ ሰዎች በሚያወሳስቡት ልክ ውስብስብ አይደለም። ሰዎች በሚያወሳስቡት ልክ ውስብስብ አይደለም ጉዳዩ። እንደውም እነሱ ከሚያወሳስቡት ልክ አንጻር ካየ ነው በጣም በጣም ቀላል ነው። የኢትዮጵያን የባህር በር ባለቤትነት ማረጋገጥ ከባድ አይደለም፣ ከባድ አይደለም። ለዚህ እንቅፋት የሆነው አካል አንድ አካል፣ ያን አካል ካስወገድክ በኋላ ተነጋግረህ መፍታትና ማግኘት የምትችለው ጉዳይ ነው። ይሄን ያክል ያንን አካል ማስወገድ ውስብስብና ከባድ አድርገን ልንቆጥረው አይገባም። ጊዜ የሚወስድ ምናምን እንደዚህ አድርገን ልናየው አይገባም። አካባቢው በጣም ወሳኝ አካባቢ ስለሆነ ለዓለም በጣም ወሳኝ አካባቢ ስለሆነ ይሄ አካባቢ ኢቭን ለራሳችንም ጭምር ለኢትዮጵያም ጭምር ምናልባት የሚወሰደው እርምጃ ከቁጥጥር ውጪ ሊወጣ ይችላል የሚል ስጋት ያላቸው በርካታ አካላቶች ስላሉ እነዚህን አካላቶች ከዛ ስጋት ማስወጣት ነው እንጂ ከባዱ እነሱ ከዛ ስጋት ማውጣት የሚቻልበትን ማስተማመኛ መስጠት ከተቻለ ከባድ አይደለም። እንዳልኳችሁ የውስጥ ጉዳያችንም ዛት ማሽ ከባድ አይደለም። አጋን ነው ስለምናጋን ነው ለፖለቲካ ብለን ስለምንጨምርበት አሉ ሚዲያዎች። አማራ ክልል ላይ ቀን በቀን ጦርነት እንደሚደረግ የሚናገሩ ሚዲያዎች አሉ። በእርግጠኝነት ልደቱ እነዚህ ሚዲያዎች ይሰራል።
ግን እንደዛ አይደለም። እኛም አለን መረጃ ሀገር ውስጥ ስላለ ይሄን ያክል ውስጥ ላይ እንዲተኩኑ እንደገና ወደ ውጭ እንደዚህ የሚያስብል አይደለም። በጣም የሚያስብል አይደለም። በጣም ቀላልም አይደለም። እነሱ ከሚያካብዱት አንጻር ነው እኔ ቀላል ነው እንደውም እያልኩኝ ያለው። በጣም ቀላልም አይደለም፣ እንደሚካበደውም ከባድ አይደለም። በልኩ ነገሩን ማየቱ ይጠቅማል። ይሄ የኃይል አማራጭን በሚመለከት የሚሰጡ አስተያየት ነው። ሌላው ልደቱ አያሌው እያለ ያለው ሊሳካ የሚችለው በዲፕሎማሲ መንገድ ነው። እኔ ደግሞ እላለው በዛ መንገድ አይሳካም ባይ። እንደውም ይጠየቅ ከተባለ የዲፕሎማሲ መንገድ ነው። በነገራችን ላይ የባህር በር አጀንዳን በሚመለከት በዲፕሎማሲ መንገድ መንግስትም ቢሆን እያለ ያለው እሱ ነው። ሰሞኑን አውርተናል። መረጋጋት አለብን ምናምን ብሎ እንደውም ይሄ ሀሳብ ጌት መጥተውሉ ብያለሁ። እኔ ጭራሽ ስለመረጋጋት ሊወሩ ነው እንዴ እነዚህ ሰዎች በሚል እሳቤ ማለት እንደዚህ አጣድፈውን እንደገና ደግሞ እናረጋጋው አይነት ነገር ተጀመረ እንዴ አይነት ነገር ሁሉ እኮ ብያለሁ። በዲፕሎማሲ ይኸው ሽምግልና የተባለ ነው እንግዲህ ሌሎች ነገሮች ሳይሳኩ ቀርተው ማለት ነው። መንግስትም እንደዛ ነው የሚያስበው ነው። ልደቱም በዲፕሎማሲ ነው። እንደውም ጭራሽ ስጋት መፍጠርም የለብንም ነው። አሁን የአቶ ልደቱና የጠቅላይ ሚኒስትር አብይ አህመድ አካሄድ ልዩነቱ እዚህ ጋር ይመስለኛል። ጠቅላይ ሚኒስትሩ ኦፍ ኮርስ ዲፕሎማሲን የሰላማዊ አማራጮችን ያስቀደሙ ቢሆንም ግን አት ዘ ሴም ታይም ደግሞ የጦርነት አማራጭም እንዳለ በመግለጽ ስጋት ይፈጥራሉ። ሰው ደግሞ በአብዛኛው ስጋቱን ነው ቀድሞ የሚወስደው። ለዛም ነው ሪአክት የሚያደርገው። አይ ቲንክ የልደቱን ስረዳው ስጋት በማይፈጥር አይነት መልኩ ወደ ጦርነት ሊገባ የሚችልበት እድል እንደሌለ በማያሳይ ያኛው አካል እንደዛ አይነት ስጋት ውስጥ በማይገባ አይነት የዲፕሎማሲ አካሄድ ይመስለኛል። እንግዲህ ልደቱ አይሳካም ባይኛል አይሳካም። ጥያቄ ውስጥ መግባት ያለበት እንደውም ዲፕሎማሲ የሚል እውነት ለመናገር እኔ መንግስት የኃይል አማራጭ ሊጠቀም እንደሚችል ወይም ለዛም ዝግጁ እንደሆነ ባያሳይ ኖሮ መንግስት ያሳኳል የሚል እምነት አይኖረኝም ነበር። እነ ልደቱ በሚሉት ብቸኛ የዲፕሎማሲ አማራጭ እድል ካላገዘ በስተቀር አይሳካም። ዲፕሎማሲ ቅድም እንዳልኩት የዓለም አቀፉን ማህበረሰብ ላለማስቀየም ብለህ እነሱን በአንተ ላይ እንዲነሱ ላለማድረግ ብለህ ቢጠይቁ እንኳን ይሄው ሞክረን አልተሳካም ለማለት ነው እንጂ በዲፕሎማሲም አይሳካም። አብዙ ግን ትሞክራለህ። ለምን እንዳልኩት ነው ቅድም አካባቢ ወሳኝ አካባቢ ለዓለም አጠቃላይ። ስለዚህ ሞክሬያለሁ ብለህ እንደው በዲፕሎማሲያዊ ጫና ወደዛኛው አካል እንዲያርፍ በዛም እኮ ይሳካል እኮ ማለት አይደለም። ግን ቢያንስ ካንተ ይሄ ዲፕሎማሲያዊ ጫናው ካንተ ሸክም እሱን ለማቃለል ብለህ የምትመርጠው እንጂ የባህር በሩን የምታገኝበት አይደለም። ምክንያቶች የላቅም። አንድ አሁን የኢትዮጵያን የባህር በር ፍላጎት በዋናነት እንዳይሳካ ፍላጎት ያለው አካል ራሱን ገልጧል። በደንብ ራሱን ገልጧል። ግብጽ ነች። ግብጽ ሰሞኑን በውጭ ጉዳይ ሚኒስቴሯ በኩል ኢትዮጵያ የቀይ ባህር አስተዳደር ውስጥ በፍጹም ልትገባ አይገባም፣ አይመለከታትም። ምክንያቱም የባህሩ ዳርቻ የለ፣ አትጋራ፣ አትዋሰን ከባህሩ ጋር።
በሚል በግልጽ ተናግረዋል። ከኤርትራ ከሶማሌም ጋር የገቡት ስምምነት ኢትዮጵያን ማግለል እንደሆነም ተረጋግጧል። ግብጽ ለሁላችንም በእርግጠኝነት ለአቶ ልደቱም የኢትዮጵያ ታሪካዊ ጠላት ነች። ይብን ሻዕቢያ ለአቶ ልደቱ የኢትዮጵያ ታሪካዊ ጠላቶች ናቸው። ግብጽ አሁን ራሷን ገልጣ የባህር በሩ ጉዳይ የኔ ጉዳይ ነው ብላለች። እንደውም ሻዕቢያ አሁን ምንድነው ተላላኪ ነው እየሆነ እንዳይሳካ የግብጽን ፍላጎት የሚያስፈጽም አካል ሆኖ ነው እየቀረበ ያለው። ስለዚህ ከግብጽ ጋር ነው ተነጋግረን ኢትዮጵያን የባህር በር ባለቤት እንድትሆን የምናደርገው ነው። ከግብጽ ጋር ተነጋግረን ያን ማድረግ እንችላለን። የግብጽን ፍላጎት እድሜ ልኩን ለማስፈጸም ከቆረበ ሰው ጋር ተነጋግረን ያን ማድረግ እንችላለን? አንችልም። እንኳን የባህር በር አይደለም ጀዋር የሚለው አይነት ወደብ ከፍለን አናገኝም። በዚህ በኤርትራ በኩል ወደብ አናገኝም። ይሄን እኮ ኢሳያስ አፈወርቂ እኮ ተናግረውታል አደባባይ። የጅቡቲን ሀቅ አልበላም ብዬ ትቼዋለሁ። ኢትዮጵያ ምን አለ ሁለት እኮ እንዳይኖራት አማራጭ እኮ እንዳይኖራት ሰው ከነዚህ አካል ጋር ተነጋግሬ ተወያይቼ በዲፕሎማሲ አሳካለሁ ማለት ለኔ ቀልድ ነው። እውነት ለመናገር ቀልድ ነው፣ የሚሆን አይደለም። ወይንም ምን ማለት አለብን? በቃ እነዚህ አካላቶች ወይ ፍላጎታቸው እስኪቀየር ድረስ ወይ ዝም ማለት አለብን እንጂ አሁን ባለበት አይነት ሁኔታ በምንም አይነት የዲፕሎማሲ ስራ ማግኘት አይቻልም። ለዚህ ጥሩ ምሳሌ የህዳሴ ግድብ ነው። የህዳሴ ግድብ እንዴት ነው የተሰራው? የህዳሴ ግድብ እኮ በዲፕሎማሲ እኮ አይደለም የተሰራው። የህዳሴ ግድብ እኮ በኃይል ነው የተሰራው። ታውቃላችሁ? በኃይል የምታደርጉት አለን የምትሉትን ነገር በሙሉ አምጡ፣ አሳዩን፣ እኛ ግን ግድቡን አናቆምም ተብሎ እኮ ነው የተሰራው። በኃይል ነው እንጂማ ከዓለም ልናገኝ የምንችለውን 5 ሳንቲም አላገኘም። ያ ሁሉ እንዳይሳካ በዲፕሎማሲው ረገድ ግብጽ ዘጋግታበት። የህዳሴ ግድብ የተሰራው በኃይል ነው። ምክንያቱም የዚህ ግድብ ሁነኛ ተቀናቃኝ ተቃዋሚ ታሪካዊ የኢትዮጵያ ጠላት ስለሆነች። የባህር በሩን ጉዳይ ተመሳሳይ ሁነኛ ተቃዋሚያችን ጠላታችን የባህር በር ኢትዮጵያ እንዳታገኝ ከባህር በር እንድትገፋ ያደረገችው ግብጽ ነች። ስለዚህ ግብጽን በሚመለከት በዲፕሎማሲ ምናምን አይሆንም። እንደዛ ምንል ከሆነ የህዳሴ ግድቡንም መጀመር አልነበረብን። የህዳሴ ግድብ የተገነባው በኃይል ነው። በኃይል ግን ሀቅ ስላለ እና ስለቆረጥን ተሳካ እንጂማ እኮ የአሜሪካ ፕሬዚዳንቱ ራሱ ግብጽ ግድቡን ልትመታው ትችላለች እኮ ብለው ብትመታው ምክንያት እንዳላት እኮ ዓለምን ለማሳመን ሞክረው ነበር። ተሞክረው ብለን እኮ ነው የቀጠልነው ግድቡ። ግብጽ እኮ እንዳትጀምሩት ብላ ስታስፈራራ እኮ ነው የምታመጡትን እናያለን እኛ እንጀምራለን ተብሎ እኮ የተጀመረው በእናቱ።
ሲጀመርም ሲጠናቀቅም ጭምር አቶ መለስ እኮ በጋራ እንገንባውና በጋራ እንወስንበት እናስተዳድረው ሁሉ ብሎ አማራጭ ሁሉ አቅርበው እኮ ነበር። ያን ሁሉ እንኳን መቀበል አልፈለጉም። ለምን? ጭራሽ 5 ሳንቲም ግድብ የሚባል ነገር እንድንገነባ ያንን ውሃ ለራሳችን እንድንጠቀም እንድንጠጣው አይፈልጉም። ስለዚህ እንደዚህ አይነት ታሪካዊ ጠላት ይዘን በዲፕሎማሲ ነው የምናሳካው ማለት የሚሆን አይደለም። ለየትኛውም አማራጭ ራስን ማዘጋጀት ተገቢ ነው። የሚሆን ስላልሆነ እንተወው እያልኩ አይደለም፣ ግን እንደማይሆን በዛ መንገድ ብቻ ሊሳካ እንደማይችል አስበን ለሌሎችም አይነት አማራጮች ራስን ማዘጋጀት ተገቢ ነው። ዛቲስ ዋይ መንግስት እየሄደበት ያለው መንገድ ትክክል ነው። ትክክል ነው። ግብጽ እስክታምን ድረስ እኛን ልንጠብቅ ነው እንዴ? በዚህ ጉዳይ ላይ እስክታምን ድረስ ልንጠብቅ ነው? እንደዛ ከሆነ የህዳሴ ግድብ መጀመር አልነበረበትም። እንደዛ ከሆነ የህዳሴ ግድብ ሲጀመር መቆም ነበረበት። ምክንያቱም ከግብጽ ይዞት የሚመጣው አደጋ አለ። ይኸው አሁን ድረስ እኮ እሱ እኮ ነው አይደለም እንዴ? የህዳሴ ግድብ እኮ ይዞብን እኮ የመጣው ጣጣ እኮ አሁንም እኮ አለ። ነገም ይኖራል፣ ይቀጥላል። ምክንያቱም በዲፕሎማሲ አሳምነን አይደለም የገነባ ነው። ማንም ያመነልን የለም። ተውኖ ስንባል የነበር በኃይል ነው የገነባ ነው የህዳሴን ግድብ። እርግጠኛ ነኝ የባህር በሩን ጉዳይ ከዚህ አማራጭ በተሻለ ሊገኝ የሚችልበት ሌላ አማራጭ የለም። ግን ስለሌለ ይቅር እያልኩ አይደለም፣ ይሞከር። እንዳልኩት የዓለም አቀፉ ማህበረሰብም ለሚጠይቀን ጥያቄ ቢያንስ መልስ ለመስጠት ስለሚረዳ፣ ምክንያቱም በመርህ ደረጃ የዓለም አቀፉ ማህበረሰብ እንደዛ ስለሚያስበው ውይይት በድርድር ምናምን ስለሚባል ቢያንስ መርሆውን ጠብቀን ሳይሆን ሲቀር ወደ ሌላው አማራጭ መሄድ ተገቢ ስለሆነ እና ዋነኛው ጠላታችን ግብጽ ነች። ከታሪካዊ ጠላት ጋር መግባባት አይቻልም። በብሔራዊ ጥቅም ዙሪያ ላይ መግባባት አይቻልም አይደል? ታዲያ በብሔራዊ ጥቅማችን ላይማ ሰተን እንደገና መቀበል የምንችል ከሆነማ ምኑን ታሪካዊ ጠላት ሆኖ ምኑን ታሪካዊ ጠላት ሆኖ? አሁን ከግብጽ ጋር የህዳሴ ግድብን በሚመለከት ላንቺም እንዲህ እናደርጋለን ወይንም ከኢትዮጵያ ይሄንን ታገኛለሽ እኛ ደግሞ ይሄንን ገንብተን እንጠቀም ብንልና ግብጽ በዚህ ከተስማማች ምኑን ታሪካዊ ጠላት ሆነች? እንዴ ታሪካዊ ጠላትም አጥቶ በሻቢያን በኩል እንዲሁ ነው። ስለዛ ነው ሻቢያ ለኢትዮጵያ የባህር በር ፍላጎት ከመነሻው እውቅና ማይሰጠው። እውቅና አይሰጥም ከመነሻው። ለዛ ነው ታሪካዊ ጠላት ነው የምንለው ይሄን ስብስብ። ምክንያቱም ይሄ ፍላጎት ያላችሁም ባይ ስለሆነ ኢቭን ፍላጎቱን ስለሚክድ። ታዲያ ከዚህ አካል ጋር እንዴት ነው ተግባብቶ በዲፕሎማሲ ስራ ይገኛል የሚባለው? ጥያቄ ምልክት አለበት ይሄ አማራጭ። አንዱ ይሄ ነው። ሁለት ተሞክሮም አልሆነም። እነ ልደቱም እነ ጀዋርም ጠቅላይ ሚኒስቴሩን ሲከሱ የሚከሱባቸው አንዱ ለምሳሌ ከህዳሴ ግድብ ጋር በተያያዘ ለግብጽ ብዙ ነገር ሰጥተዋል። ሻቢያን በሚመለከት ሀገር ውስጥ ገብቶ እንዲጨፈጨፉ የፈቀደ መንግስት ነው። እናንተ ከዚህ የተሻለ ምን አድርጋችሁ ነው በዲፕሎማሲ የምታመጡት? ይሄ ሁሉ የተደረገለት አካል ለፍላጎቱ እንኳን እውቅና ሊሰጥ አልቻለም። ተው ለወደብ በክፍያ ከህዳሴ ግድብ ላይ ሼር ብለን ወይም ከሌላ አይነት ተቋማችን ላይ ሼር ብለን ምንድን ነው የተባለው? አይ የጅቡቲን አቅማ አንበላም ሐራም ነው የተባለው።
እንደ ውስጥ ጠቅላይ ሚኒስቴሩ ያላቀረቡት እነ አቶ ልደቱ እና አቶ ጀዋር የሚሄዱበት የዲፕሎማሲ መንገድ ምንድን ነው? ምን ልታቀርቡ? ተሞክሮ ያልሆነ እንዶም ሊጠቀሙበት ሞከሩ። የባህር በር እያሉ እንደፈለጉ ሊሆኑ የሚችሉበትን አይነት ሁኔታ ለመፍጠር ሞከሩ፣ እንቁልልጭ እያሉ። ይሄ በደንብ መታሰብ አለበት። ዲፕሎማሲ የሚለው ከባህር በር ጋር በተያያዘ ጥያቄ ምልክት ውስጥ ነው። ሶስተኛ እንደ ስጋት እንታያለን፣ እየታየንም ነው። አዎ እየታየን ነው። አዎ ምንም ጥርጥር የለውም፣ እየታየን ነው። ሶማሊያም ትሰጋናለች፣ ጅቡቲም ስጋት ይኖርባታል፣ ኤርትራም ስጋት አላት። ሱዳን አሁን የመስጋትም ያለ መስጋትም አይነት ሁኔታ ውስጥ ስላልሆነች ችግር የለውም፣ የፈረሰች ያለች ሀገር ነች። ያው ሌላ አጀንዳ አላቸው፣ የውስጥ የእርስ በርስ ጦርነት ላይ ናቸው ብዬ ነው። ኦፍኮርስ እየሰጉ መታወቅ ያለበት ትክክለኛው ደግሞ መታየት ያለበት እንደዚህ ነው። አሁን አቶ ልደቱ ምንድን ነው ያለ? ይውደዱን ነው። ከስጋት ውጪ በሌላ አይነት መልኩ በፖዚቲቭ አይነት መልኩ ይዩን ነው። እንደዛ ቢያዩን ምንም አናገኘው። በየትኛውም መንገድ ነው የምላችሁ፣ በየትኛውም መንገድ የሚያስቸግር በተለይ ወሳኝ በሆነው ጥቅሙ ላይ የማይደራደር የትኛውንም አማራጭ ሊወስድ ይችላል ተብሎ የማይጠበቅ ስብስብ ማለት ይህንን ነው ሊያደርግ የሚችለው ተብሎ ፕሬዲክት የማይደረግ ስብስብ ነው የሚያገኘው። ከዲፕሎማሲ ውጪ በሌላ አይነት መንገድ አይሄዱም ተብለን ከታሰብን፣ በዛ ደረጃ ከተገመትን፣ ማንም ብሔራዊ ጥቅማችንን በሚመለከት አይሰጠንም ብቻ ሳይሆን የራሱን ጥቅም ሲያሰላ እኛን ከኢኩዌዥኑ አውጥቶ ነው የሚያሰላው። ትክክለኛው ጥቅምህን ማስከበሪያ፣ ጥቅምህን ማስጠበቂያ፣ ጥቅምህን ማግኛው መንገድ ስጋት መፍጠር፣ ፍርሃት መፍጠር። ይሄ ፖለቲካ ላይ የሚሰራው ብቸኛው መንገድ ይሄ ብቸኛው መንገድ ዓለም ላይ ነው የሚሰራው። ዓለም በድርድር የፈተው ችግር ኖሮት አያውቅም። ኤቭሪ ታይም ጦርነት ነው ችግሩን የሚፈታው። ኃይል ነው፣ ስትፈራ ነው። አይ ይሄን ደግሞ ባደርግ ይሄን ስለሚፈጥርበት፣ ይሄ ደግሞ ከተፈጠረበት ዝም ስለማይል ተብለህ ሰው ራሱ የራሱን ጥቅም ሲያሰላ ስለአንተ የሚያስበው ስትሰጋ፣ ስትፈራ። እና መሰጋትም አለበት። ታዲያ ይኸው 30 ምናምን ዓመት ኬሺ በኢህአዴግ ጊዜ አልተፈራንም፣ እሺ አልተሰጋንም፣ ምን አገኘን? እነዚህ አካላቶች እኮ ብሔራዊ ማነው ባህር በር እኮ ያስፈልጋቸዋል ብሎ ያስበልናል እንዴ? ማንም አያስብም። የዛን ሰዓትም እንደው የነበረው መንግስት ያስፈልገኛል ብሎ ቢንቀሳቀስም አያገኝም። ታዲያ ለምን ሌላ አማራጭ ወደብ እንኳን ለምን ፈጥሮ ያልሄደው? ለምን የባህር በር ቢቀርና ስለማያምንበት ቢያንስ ወደብ ሸቀጥ ነው ያለው ለምን ተገዝቶ አልተኬደም? ትክክለኛው መንገድ መፈራት፣ ስጋት መፍጠር። ምክንያቱም በሴራም ጭምር ኢፍትሃዊ በሆነ አይነት መንገድ ጭምር ነው ከባህር የተገለለ። እነዚህ አካላት የባህር በር ካላገኙ፣ ይሄ ሀገር የባህር በር ካላገኘ እኛ እረፍት አይኖረንም፣
ሰላም አይኖረንም ብለው ማሰብ አለባቸው፣ መስጋት አለባቸው፣ መፍራት አለባቸው። ኢትዮጵያ የባህር በር ካላገኘች በቀጠናው ያለው ጥቅማችን አደጋው ውስጥ ነው የሚወድቀው ብሎ ዓለም መፍራት አለበት። ዓለም መፍራት አለበት። ያኔ ነው አይ ለራሳችን ጥቅም ሲባልም ክፍተት ባለበት ቦታ ያገኙ ልንባል የምንችል እንጂ ከ60 ኪሎ ሜትር ባነሰ ርቀት ላይ ቁጭ ብለን የቀይ ባህር ጉዳይን እሱንም በማስተዳደር ረገድ አይመለከታቸውም ስንባል መቆጣት ነው ያለብን፣ መናደድ ነው ያለብን። ስሜታችን ሊታይ ይገባል። ስንበሳጭ ሊታይ ይገባል። ስንወራጭ ሊታይ ይገባል። ስንዘት ሊታይ ይገባል። ያ ሲሆን ነው ከግምት ውስጥ የምንገባው ወዳጆች። ካልሆነ ማንም ከግምት ውስጥ አያስገባም። ትረሳለህ። ማንም አያስታውስም። ሁሉም ራሱን ነው የሚያስታውሰው። ሁሉም የራሱን ጥቅም ነው የሚያሳድደው። በሱ ጥቅም ላይ ስጋት ልትሆን እንደምትችል፣ በሱ ጥቅም ላይ ፍርሃት የምትፈጥር አይነት ከሆንክ ነው የራሱን ጥቅም ሲያስብ አንተንም ከግምት የሚያስገባው። ኢኩዌሽን ውስጥ የምትገባው ያኔ ነው። ሰው ማስፈራት ነው ያለብን። የአካባቢው ብቻ አይደለም፣ ሌላው ዋናው ጥንቃቄ ማድረግ ያለብን ሌላውን የመጉዳት ፍላጎት እንደሌለን ማሳየት። ዋናው ጥንቃቄ ማድረግ ያለብን ጥያቄያችን ፍትሃዊ መሆኑ፣ እኩልነትን መሰረት ያደረገ መሆኑ ዋናው። ፍትሃዊ ከሆነ ተገቢ ከሆነ ጥያቄያችን ሌላውን የማይጎዳ ከሆነ ለምን አይከበርም? ለምንድን ነው በዚህ ጉዳይ የምንለማመጠው? ለምንድን ነው በዚህ ጉዳይ አንገታችንን ቀና አድርገን እየጮህን ነው ማውራት ያለብን? ጮክ ብለን በጣም ድምጻችን ሊረብሽ ሁሉ ነው የሚገባው። በዚህ ጉዳይ መረሳታችን ራሱ ቁጭት ሊፈጥር እኮ ይገባል። ጎረቤቶቻችን ምን አይነት ጎረቤቶች ናቸው? ራሳችንንማ እንድንታወስ ማድረግ አለብን። እንድንታወስ ደግሞ የምናደርገው ጮክ ብለን ስናወራ ነው። ጮክ ብለን ስናወራ ነው። ሰው የሚጮኸው ነገር ምን እንደሆነ ይታወቃል አይደል? በንግግር ውስጥ ምንድን ነው የሚጮኸው? በባሌም በቦሌም ስትል ነው የሚጮኸው አይደለም? አይቀራትም ስትል ነው የሚጮኸው። በሚጮህ አይነት መልኩ ማውራት ያስፈልጋል። ስጋት መፍጠራችን ልክ ነው። እንደውም አሁን እየሆነ ያለው ነገር እውነት ለመናገር የባህር በር ለማግኘት የበለጠ እድሉን ሰፊ እያደረገልን ነው ያለው። እና አቶ ልደቱ እንደሚሉት እድሉን እያጠበበ ሳይሆን ለማግኘት እንደውም ሰፊ እድል እየፈጠረልን ነው ያለው። ሰፊ እድል እና ስጋት መፍጠራችንማ እንዴ ጎረቤቶቻችን እኮ አሁን እኮ ያስቡታል እንዴ። አስቡት ለምሳሌ ኢሳያስ አፈወርቂ ግብጽ እኮ ነው። ምን ሆኖ ተሸብሮ ነው አይደል? እልህኛ ባይሆን ኢትዮጵያን የማይጠላ እኮ ቢሆን ታሪካዊ ጠላታችን እኮ ባይሆን ወይም የዛ ተላላኪ እኮ ባይሆን አሁን የተፈጠረበት መሸበር እኮ ቢያንስ ይሄን ጉዳይ በሌላ አይነት አማራጭ ይችላል ዝበው ምናምን አይነት ነገሮች ውስጥ ሁሉ ይገባ እኮ ነበር። መሰጋታችን መፈራታችን በጎረቤቶቻችን በኩል ሊያመጣ የሚችለው ኔጌቲቭ ነገር ብቻ ሳይሆን ፖዚቲቭ የሆነ ነገር ይዞ ይመጣል። ደግሞ መፈራታችን ለጎረቤቶቻችን ብቻ አይደለም፣ እዚህ አካባቢ ላይ መጥቼ እጠቀማለሁ የሚል አካል በሙሉ እንዲፈራ ነው ማድረግ ያለው። ሳውዲ እንድትፈራ ማድረግ አለብን።
የኢትዮጵያ የባህር በር ጥያቄ ሳይመለስ እዚህ አካባቢ መምጣት ስጋት መፍጠር አለበት ለሰው፣ ለሌሎቹም፣ ለእነ አሜሪካም ለምናምንም ስጋት ካልፈጠርክ እውነቴን ነው የምልህ ማንም የሚያስታውስ የለም። ማንም ጨዋ ነህ በቃ ማንም ትዝ አትለውም። ድምፅን ጮክ ማድረግ አለብህ። ትንሽ አንዳንዴ አስታውሱኝ እንጂ እኔንም ማለት አለብህ። እዛ ነው ስጋት የሆነን መምጣታችን ለማጣታችን ሳይሆን ለማግኘታችን እድል የሚፈጥር ነው። በእኛ እምነት እንደዛ ነው። አቶ ልደቱ አንድ ነገር ተወራርዷል። እውነት ለመናገር ለእኔ እንደዛ አይነት ውርርድ ውስጥ ባይገባ ጥሩ ነው ባይ ነኝ። ምንድን ነው ያለው? ኢትዮጵያ ጠቅላይ ሚኒስትሯን በሚሄዱበት መንገድ ለኢትዮጵያ የባህር በር አስገኝተው ኢትዮጵያ ለአንድ ወር በዛ መጠቀም ከቻለች እኔ በቃ መሀይም ነኝ፣ በቃ እኔ ማይገባኝ ነኝ፣ ደደብ ነኝ፣ ስለዚህ ከፖለቲካ ወጣለሁ የሚል ነው። እሱም ይሄን ጉዳይ ማንም ፖለቲከኛ አይለውም እንደዚህ ደፍሮ ብሏል። እኔም ባይደፍረው ባይነበርኩ ጥሩ ነበረ። ሌላም ጊዜ ደግሞ በደንብ ቢያበራራውም ጥሩ ስለሚመስለኝ ነው በዚህ ጉዳይ ላይ ሀሳብ የምሰጠው። እንዲህ ውርርድ ሲሆን በዚህ ውርርድ ሲሆን አሁን ልደቱ በቃ የሚያመጡ ከሆነ እኔ በቃ ፖለቲካ አቆማለሁ ብሎ በቃ ኦሬዲ ውርርድ ውስጥ ገብቷል። አሁን አንድ ጥያቄ ነው የሚነሳው። ልደቱ ምንድን ነው ምኞቱ የሚለው ምንድን ነው ምኞቱ? ውርርድ ስለሆነ ባይሳካላቸው ነው የሚመኘው ወይንስ እሱ አያዋጣም ቢልም እንደው በሆነ እድልም ቢሆን ቢሳካላቸው ነው የሚመኘው? አያችሁ፣ ውርርድ ውስጥ ስትገባ ኢንቴንሽንህን ጥያቄ ውስጥ ትከታለህ። ኢንቴንሽንህን ጥያቄ ውስጥ ትከታለህ። እኔ ልደቱ ኢትዮጵያ የባህር በር ቢኖራት የሚወድ ነው ይመስለኝ። የግድ በእኔ መንገድ የሚል አይመስለኝም። በእኔ መንገድ ካልሆነ ምናምን የሚል አይመስለኝም። ግን ውርርድ ውስጥ ግን ስትገባ ሌላው ሰው ምንድን ነው የሚልህ? አሁን እንግዲህ ልደቱ ደደብ ላለመባል መሀይም ላለመባል ከሚወደውም የፖለቲካ ህይወት በዚህ አይነት መልኩም ላለመውጣት ባይሳካላቸው ነው የሚመኘው ወይንስ አረ ኢትዮጵያ ተሳክቶላት እኔማ የተፈለኩትን ልብ አለው የሚለው? አይ ቲንክ ይሄን ማብራራት ያለበት ይመስለኛል። ምንድን ነው ምኞቱ? ውርርድ ውስጥ ሲገባ እንደዛ ነው። አንድም ያ አካል እንዳይሳካለት ከመፈለግ አንተ አሸናፊ ሆነ ለመውጣት ያን አካል ለማሸነፍ ስትል ትመኛለህ። ሁለት ደግሞ አይሆንም ብለህ እርግጠኛ ስለሆንክ እስቲ እንደው ሲሆን አሳየኝ ብለህ ሲሆን ለማየት ካለህ ምኞት ውርርድ ውስጥ ልትገባ ትችላለህ። አሁን የልደቱ የትኛው ጋር ነው? ይህን ብዙ ሰዎች እየጠየቁ ያሉት ጥያቄ ነው። እኔ ኢንቴንሽኑን ጥያቄ ውስጥ አልከትም። እውነት ለመናገር እንዲሳካላቸው ካለመመኘት ከሆነ በጣም ከሚገረሙ ሰዎች ውስጥ አንዱ ነው መሆኑ። ልደቱ በጠቅላይ ሚኒስቴሩም በኩል ሆነ በማንም ኢትዮጵያ የባህር በር ብታገኝ የሚወድ ሰው እንደሆነ ነው እማምነው። ግን ይህን ሀሳብ እያነሱት ያሉት ለምንድን ነው? ውርርድ ሲሆን ሰው ኢንቴንሽንን ይጠይቃል። አሁን የራሱን ኢንቴንሽን ጥያቄ ውስጥ እንዲወድቅ ራሱን ያደረገው ልደቱ። ለዛ ነው ባያነሰው ጥሩ ነበር ያልኩት። በተለይ ወደ ጠቅላይ ሚኒስቴሩ ደግሞ ያለው ማመለካከት ይታወቃል። ትንሽ በእኔም እምነት ከምክንያታዊነት ወደ ስሜታዊነት ያደላ ነው ለጠቅላይ ሚኒስቴሩ ያለው እንትን። ያው ያንን አይነት ነገሮች የፈጠሩት ነገሮች እረዳለሁ። ቢሆንም ግን ያንን ኢሞሽን ደግሞ ኮንትሮል ማድረግ ማኔጅ ማድረግ ከልደቱ ይጠበቃልን ብዬ ማምናለሁ።
ግን ወደ ውርርድ ውስጥ ግን መግባቱ ኢንቴንሽኑ እንዲጠየቅ ነው እያደረገው ያለው እና ወደፊት ማብራራት ያለበት ይመስለኛል። አንድ የሚታወቅበት ነገር አለው ልደቱ ብዙ ጊዜ ጽሁፎቹም ላይ ንግግሮቹም ላይ የሚያነሳው የኔ ስጋት ሳይሆን የእናንተ ምኞት ቢሆን እመርጣለሁ ነው የሚለው። በዚህም ጉዳይ ላይ ይሄ ነገሩ እንደተጠበቀ ነው ወይ ማጥራት አለበት ብዬ ነው የማስበው። አጀንዳው ነው የባህር በር ጉዳይ፣ እውነት አጀንዳው ነው። እና በዚህ ኖሮለታል፣ ጽፎበታል፣ አውርቶበታል። እኔ የዚህ አካል ቢሆን ወዳለው የዚህ አጀንዳ ተቃራኒ ሆኖ መታየቱን እውነት አልወድም። በቃ ልደቱ የዚህ የባህር በር አጀንዳ ተቃራኒ ተደርጎ መታየት ያለበት ሰው ነው ብዬ አላስብም። ምክንያቱም በግልጽ የባህር በርን በሚመለከት አቋም አለው፣ ኢትዮጵያ ይገባታል የሚል ዛትስ ዋይ ወጥቶ ይሄን ነገር ግልጽ ማድረግ አለበት። ምኞቱ ምንድን ነው? ጠቅላይ ሚኒስቴሩ የሚሄዱበት መንገድ ስህተትም ቢሆን ግን እንደው እድለኛም እንኳን ሆነው ቢያሳኩት ይወዳል ወይስ የሚለውን ማንሳት አለበት። ውርርድ ውስጥ ስትገባ እንደዚህ ነው። ምኞትህ ወይም የውስጥ ኢንቴንሽንህ ጥያቄ ውስጥ ይወድቃል። እኔ ባህር በርን በሚመለከት በጣም ጮክ ብሎ ከሚያወሩት ሰዎች ውስጥ አንዱ ቢሆን ልደቱ እወድ ነበር። ስጋቱንም ክፍተቱንም እያሳየ ግን የአጀንዳው ባለቤት ሆኖ መውጣት የሚችልበትን አማራጭ ቢከተል በጣም እወድ ነበር። እንደዛም ነበር መሄድ አለበት ብዬ በማስበው። አጀንዳው የራሱ ነው። ስለዚህ እንደ ባለቤት ነው። ጠቅላይ ሚኒስትሩ የሚሄዱበት መንገድ ስህተት እንኳን ከሆነ በቁጭት ነው። በፍጹም ይሄ እንደዚህ ነው የሚያመጣው፣ የባህር በር እንዲህ ልናገኝ የምንችለው ይሄ ሲደረግ ነው ምናምን አይነት ነገሮች። ቱ ቢ ኦነስት አመፅ ወይንም ህዝባዊ እምቢተኝነት ለመፍጠር ብሎ ረዥም ጊዜ ሰጥቶ ከሚጽፍና ከሚያወራ የባህር በርን ጉዳይ በሚመለከት አጀንዳው አድርጎ ቢጽፍና ቢያወራ መርጥ ነበር። ምክንያቱም አሁን ባለው አይነት ሁኔታ ኢትዮጵያ ውስጥ አመፅም ህዝባዊ እምቢተኝነትም መፍጠር ለማናችንም አይጠቅም። ለማናችንም የሚጠቅም ነገር የለውም። ለውጥም አይመጣም። በዛ ሌላ አደጋ ነው ይዞ የሚመጣው። ስንት ታጣቂዎች ባሉበት እነሱ በማይነኩበት በቀጥታም ይሁን በተዘዋዋሪ በርቱ፣ አይዟችሁ እየተባሉ ሌላ የከተማ ውስጥ አመፅ እንፍጠር ማለት እውነት ለመናገር ለኢትዮጵያ የሚጠቅም አይደለም። እነሱ አልደራደርም ሲሉ እነሱን ከውጭ ጠላት ጋር ሁሉ ተሳስረውም ሲሰሩ ዝም እየተባሉ ጠላትን ሁሉ ተሸክመው ሀገር ውስጥ ለመግባት እየሞከሩ ግን አንደርስታንድ እየተደረጉ በከተማ ውስጥ ደግሞ አመፅ ይህንን መንግስት እናጨናንቀው ማለት ለማንም አይጠቅም እና እዛ ላይ ጉልበቱን ከሚያጠፋ የባህር በሩ ላይ የሚያያቸውን ክፍተቶች ነቅሶ በማውጣት ልክ በፊት እንደሚለው ሶስተኛ አማራጭ ያ ለዚሁም የባህር በርን አሳልፎ ለሰጠ አካል ሶስተኛ አማራጭ እኮ ሰርቷል። የባህር በር አጀንዳን ማንሳትን ተገቢ አይደለም ብሎ በአደባባይ የሚሞግት አገዛዝ በነበረበት ጊዜ እኮ ሶስተኛ አማራጭ እኮ ሰርቷል። የልደቱ ሶስተኛ አማራጭ ምን ማለት ነው? ጥሩን እውቅና መስጠት፣ መጥፎ ላይ ደግሞ ትችት መስጠት፣ ለገዢው ፓርቲ ብቻ ሳይሆን ለተቃዋሚዎችም ጭምር። ይሄ ሶስተኛ አማራጭ የባህር በር አጀንዳን ላነሳው ለአሁኑ መንግስት የማይሰራበት ምክንያት ግርም ነው የሚለኝ። እውነቱን ልንገራችሁ፣
በጣም በጣም የሚገርመኝ እሱ ያኔ ሶስተኛ አማራጭ በሚል ልደቱ የሚያደርገው እንቅስቃሴ ከኢህአዴግ ጋር ተለጣፊ ተደርጎ እንዲታይ አድርጎታል። ያም ግን ሆኖ ያ ሳይረብሸው ቀጥ ብሎ በዛው መርህ ሲንቀሳቀስ ነበር። አሁን ህገ መንግስትን ለመቀየር ፍላጎት ቢያንስ ያለው የባህር በር ፍላጎት በር ማግኘት ኢትዮጵያ አለባት የሚል እንደው የሽግግር ወደ ሽግግር መንግስት አንሂድ እንጂ ግን ከዛ በታች በሆኑ ጉዳዮች እንወያይ እንመካከር የሚል ቢያንስ እንዴት ለዚህ አይነት መንግስት ሶስተኛ አማራጭ እንዴት ሊሰራ አልቻለም? ለህዋት ለሚመራው ኢህአዴግ የሰራ አማራጭ እንዴት ለብልጽግና ሊሰራ አልቻለም? ጠይቃለሁ። ሁሌ የት ሄደ ያ ሶስተኛ አማራጭ? ጠቅላይ ሚኒስትሩ የባህር አጀንዳን ማንሳታቸው እንዲህ ማለታቸው ከዛ ውጪ ውይይትን፣ ድርድርን፣ ልውውጥን፣ ሽምግልናን ማስቀደማቸው ተገቢ ነው። ግን በዚህ ግን ረዥም ርቀት መሄድ አለብን። መቻኮል የለብንም ለሌላኛው አማራጭ ወይንም ሌላኛውን አማራጭ ማሰብም ጭምር የለብንም። ጎረቤቶቻችን ሊሰጉን አይገባም። እንዲህ እኮ ማለት እኮ ይቻላል። እና እሱ አማራጭ አሁን ለምን እንደማይሰራ ግራ ነው የሚገባኝ። አሁን መስራት ያለበት ወቅት ነው። ዋናው ለጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ ታደርሱልኝ ይላሉ። ታደርሱልኝ አላችሁ አይደለም? አሁን አለው እንደምታደርሱልኝ። ጠቅላይ ሚኒስትር አብይ አህመድ ይህን አጀንዳ ይዘውታል። ከውጭም ከውስጥም ይህን አጀንዳ ለማስለቀቅ ብዙ ነገሮች መደረጋቸው አይቀርም። እሳቸው ብቻ ሳይሆን እኛም ይዘነዋል። እኔ ስራዬን ያደረኩት የኢትዮ ሰላም ቤተሰቦችም እንደዛው ነግሬያቸዋለሁ። ባይሳካ ማታለል እንኳን ከሆነ ከተታለሉት ወገን በሆነ እመርጣለሁ ከብልጦቹ ወገን ከመሆን። እውነቴን ነው የምላችሁ። ብልጥ ሆኜ ከዚህ አጀንዳ ራሴን ከማርቅ እውነት እዚህ አጀንዳ ውስጥ ገብቼ ከተታለሉት ወገን ከሞኞቹ ወገን በሆነ እመርጣለሁ። በዛ ደረጃ ነው የማስበው። ግን ይህን አጀንዳ ለማስጣል ብዙ ነገሮች ይደረጋሉ። ብዙ ነገሮች ይህን አጀንዳ መጣል ያስፈልጋል። ይዘነዋል፣ መጣል የለብንም። ያዕቆብ የሚባል መጽሐፍ ቅዱስ ላይ ያለ ሰው ታውቃላችሁ። የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው እግዚአብሔር። ያዕቆብ ከሰውም ከእግዚአብሔርም ታግለህ አሸንፈሃልና ከዚህ በኋላ ስምህ እስራኤል ይባላል የተባለ ሰው ነው ያዕቆብ። ከሰውም ከእግዚአብሔርም ታግለህ አሸንፈሃልና ከዚህ በኋላ ስምህ ያዕቆብ ሳይሆን እስራኤል ነው ተብሎ የተባረከ ሰው ነው። ከዛ በኋላ እግዚአብሔር ሕዝቤ የሚላቸውን ሰዎች በሱ ስም ነው ይጠራሉ። እስራኤል ነው ይባላል። የሚገርም ታሪክ አለው መጽሐፍ ቅዱስ ላይ። ታሪኩን ለማሳጠር ከወንድሙ ከኤሳው ጋር ይጣላና ለ20 ምናምን ዓመት በስደት ነው የሚኖረው። በኋላ ከስደት ወደ አካባቢው ሲመለስ ያው ወንድሙ ስላለ ኤሳው ትንሽ ስለተደራጀም አቅምም ስላለው የኃይል አቅም ስላለው ቀድሞ ሽማግሌ ይልክበታል። ለሱም ስጦታ የሚሆን ከብቶቹን ምኑን ይልካል። ሚስቶቹንም ልጆቹንም ወደሆነ አካባቢ ያሻግርና አንድ ቦታ ላይ ለብቻው ሆኖ ይተኛል። በዛ ሰዓት ሰው ይታገለዋል። እና
ይሄ የጭኑን ጭንና ሆድ መገጣጠሚያ ጋር ምንድን ነው የሚባለው? የጭንና የሆድ መገጣጠሚያ የጭን ሹልዳ ይባላል። እና ያዕቆብ ማን ነው ያ የሚታገለው ሰው? እንግዲህ ያዕቆብ ይዞታል ያለ ሰው እና ያ የሚታገለው ሰው ለማስለቀቅ ብሎ የያዕቆብን እዚህ ጋር ሹልዳ የጭን ሹልዳውን በደንብ ይይዛል የያዕቆብን እና እየቀላ ነው፣ ሊነጋ ነው፣ ቀላልቷል፣ ስለዚህ ልቀቀኝ ይሏል። ያዕቆብ ምንድን ነው ያለው? ካልባረከኝ አልለቅህም። ስም ማን ነው አለው? ያዕቆብ አለ። ከእንግዲህ ያዕቆብ አትባልም፣ አንተ ሰውንም እግዚአብሔርንም ታግለህ አሸንፈሃልና እስራኤል ትባላለህ አለው። ያንተ ስም ማን ነው ብሎ ጠየቀ። የኔ ስም ምን ያደርግልሃል ብለው ይለዋል። ያው ነጋ፣ እሱም ነቃ። እኔ ጠቅላይ ሚኒስቴሩ እንዲያውቁት የምፈልገው ነገር ይሄ የባህር በር ጉዳይ መባረኪያዎት ነው፣ በረከቶት ነው። ይሄን አጀንዳ መልቀቅ የለም እስካልተባረኩበት ጊዜ ድረስ እንዳይለቁት። ሌጋሲዎት ነው፣ ታሪኮት ነው፣ እንዳይለቁት። ይሄንን የያዛችሁ የኢትዮ ሰላም ቤተሰቦችም እንዳትለቁት። ኩራታችሁ ነው፣ ታሪካችሁ ነው። የፈለገ ይሁን ቢያንስ ከዚህ አጀንዳ ጋር መቆም፣ በተቃራኒ አለመታሰብ፣ በተቃራኒ አለመታሰብ የሚያኮራ ነው። እና ጠቅላይ ሚኒስቴሩም እንደ ያዕቆብ እስካልተባረኩ ድረስ እንዳይለቁት። ሊነጋጋ ነው፣ ቀላልቷል፣ ረጅም ጊዜ አይደለም። አንዳንዶች እንደሚሉት ብዙ ጊዜ የሚወስድ አይደለም፣ ውስብስብ አይደለም፣ ዛት ማች ከባድ አይደለም። ግን ሊነጋጋ ሲል ግን ትንሽ ከብዳል። እንዳይለቁት እስካልተባረኩበት ጊዜ ድረስ እንዳይለቁት። ይሄው ነው ወዳጆች።